ጾመ ሐዋርያት ውስጥ 10 መዝሙር በቃላችሁ ብታጠኑ በጣም ጥሩ ነገር ነው። በምን መስፈርት ነው የተመረጡት? መጽሐፈ መነኮሳት በመከራ ጊዜ እንድንጸልያቸው ይሄንን ያዛል። የመከራ ጊዜ መዝሙራት ናቸው። በየገድሎቻቸው ተጽፏል። እነ ቅዱስ እንጦንስን የመሰሉ ሌሎችም የከተማይቱ ጠባቂዎችም ክፈቱ፣ ቤተ መንግስቱንም ቤተ ክህነቱንም ነው ቅዱስ ዳዊት የሚያዘው። ያንን ልጅ ምንድን ነበር ያለችው? ስሙን ዊቦርኮ ኢቦት ነው ያለችው። ይሄ ወደ አማርኛ ሲተረጎም ክብር ከእስራኤል ለቀቀ ማለት ነው። ታቦቱን በመሸከማቸው ሕዝብ ያከብራቸው ይሰገድላቸው የነበሩ ካህናት እንደምን አምንቴ በየሜዳው እየተደፉ ወደቁ፣ ሞቱ ማለት ነው። የእግዚአብሔር ክብር ከኛ በሸሸ ጊዜ ግን በየቦታው እንደምን አምንቴ እንጠራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው በሁላችን ላይ ጸንቶ ይኑር። የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ደቀ መዛሙርት፣ የተከበራችሁ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር የድኅነት ቤተሰቦቹ የምትሆኑ በዚህ የምትገኙ ምእመናን፣ ምእመናት በኢትዮጵያ በመላው በውጭም ሆናችሁ ይህንን ትምህርት የምትከታተሉ ኢትዮጵያውያን፣ ኦርቶዶክሳውያን፣ ኤርትራውያን ሕዝበ ክርስቲያን በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን ቀን ጨምሮ ሰጥቶ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ደግሞ ለነፍሳችን የሚሆነንን የምንማማርበት የቅዱስ መጽሐፍ ቃል መኳንንት ደጆችን ክፈቱ በሚል ርዕስ እንማማራለን። መኳንንት ደጆችን ክፈቱ። እስኪ አንድ ጊዜ ከኔ እየተቀበላችሁ በሉ ሁላችሁ። መኳንንት ደጆችን ክፈቱ። ድገም በሉ እናንተ ደግሞ 3። በዚህ ርዕስ እንደ እግዚአብሔር ፈቃድ እንማማራለን። ሁሉ የሚቻላት ሁሉን የምትፈጽም የእግዚአብሔር ሰላም ከሁላችን ጋር ጸንታ ትኑር። አርኅዉ ኆኃተ መኳንንት በሚለው ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 23 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። መዝሙር 23 ቁጥር 7፣ አንዳንድ ጊዜ መዝሙር 24 ሲለው ይገኛል። የዕብራይስጡና የግዕዙ የቁጥር አከፋፈል ነው። 23 ወይም 24 በቅንፍ ብሎት ሊገኝ ይችላል። በዚሁ መልኩ ታገኙታላችሁ ማለት ነው። መዝሙር 23 ቁጥር 24 በአማርኛው በግዕዙ መጽሐፍ ቅዱስ እንዲህ ይገኛል። 24 ብሎ ደግሞ ሊገኝ ይችላል። በዚሁ ትይዝታላችሁ። የቃሉን የተናገረው ቅዱስ ዳዊት ነው። እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። ስለ ቅዱስ ዳዊት በጣም ብዙ ቀን ስለተነጋገር ዛሬ ብዙ ስለሱ የምንነጋገር አይደለም። ዋናውና መሰረታዊ ነገር ግን
ቅዱስ ዳዊት ጥፋት እንኳ አጥፍቶ እግዚአብሔር የወደው የነበረው ለምንድን ነው የሚለውን ብቻ አንድ ነገር ልጠቁማችሁ። በጣም ቅዱስ ዳዊት ትልልቅ ጥፋቶችንም አጥፍቷል እንደ ሰው፣ ግን እግዚአብሔር ይወደዋል። ምንድን ነው ሲባል ለምሳሌ የሰው ሚስት ቀምቷል፣ ባልየውን አስገድሏል። እነዚህ ጥፋቶች ብቻ ትልልቆች ናቸው። ታዲያ ቅዱስ ዳዊት ይሄ ጥፋት አጥፍቶ እያለ ለምንድን ነው የሚወደው ሲባል ሁልጊዜም እንደምነግራችሁ እግዚአብሔር የሚወዳቸው 3 ነገሮች አሉ። ብዙ ናቸው ከቅዱስ ዳዊት። ከዚህ አንጻር ከቅዱስ ዳዊትም ጥቂቱን ከፍለን ነው። አንደኛው ራሱን እግዚአብሔርን የሚጠማ ሰው ደስ ይለዋል እግዚአብሔር እና ቅዱስ ዳዊት እግዚአብሔርን የሚራብ የሚጠማ ሰው ነበረ። ጸማት ነፍሴ ለከ ብሎ ሰውነቴ አንተን ተጠማች እስኪል ድረስ እግዚአብሔርን ይፈልገው ነበር። ያለምንም ተጨማሪ ፍላጎት እግዚአብሔርን ራሱን የሚፈልግ ሰው ትልቅ ሰው ነው። ያለምንም ተጨማሪ ፍላጎት። አሁን ቅዱስ ዳዊት ምንም የሚፈልገው ነገር የለም። ሀብት እንደው ሀብታም ነው፣ ለንጉስ ምን ይታጣል? ሹመት እንደው ንጉስ እስራኤል ነው፣ 40 ዓመት ሳይጎልበት ተደላድሎ የገዛ ንጉስ ነው። ምንም የጎደለው ነገር የለም። ቅዱስ ዳዊት ግን እግዚአብሔርን እንዲሁ ያለምንም ነገር ይፈልገዋል። ጀማሪና ኃጢአተኛ ሰው ሁልጊዜ እግዚአብሔርን የሚፈልገው ከእግዚአብሔር ስለሚያገኘው ነገር ነው። እግዚአብሔርን ራሱን የሚፈልግ ሰው ግን ብፁዕ ሰው ነው እና ቅዱስ ዳዊት በዚህ ምክንያት እግዚአብሔር የሚወደው ሰው ነው። ይሄ እግዚአብሔርን ራሱን መፈለግ ለሁለት አይነት ሰዎችም ራሱ ችግር ነው። ላጣ ሰውም ችግር ነው፣ ላገኘ ሰውም ችግር ነው። ያጣ ሰው በችግር ውስጥ ነው እግዚአብሔርን ማሰብ ከባድ ይሆንበታል። ላገኘ ሰው ደግሞ ሀብቱ እንቅፋት ይሆንበትና እግዚአብሔርን ማሰብ ይሳነዋል። እና እግዚአብሔርን ማሰብ ትልቅ ሰብዕናን የሚጠይቅ እና ከፍ ያለ አእምሮን ይፈልጋል። ሁለተኛ ደግሞ ቅዱስ ዳዊትን እግዚአብሔር እንዲወደው ያደረገው ሰው የሚወድና ይቅር ባይ ስለሆነ ነው። ሰው የሚወድ ይቅር ባይ ስለሆነ ነው። ሰው የሚወድና ይቅር ባይ ሰው በእግዚአብሔር እጅጉን ይወደዳል። ይቅር የሚል ሰው ኩኑን ከመሐረያነ ርኅሩኆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ የሰማይ አባታችሁ ርኅሩህ እንደሆነ እናንተም ርኅሩህ ሆኑ። እና መራራት ይቅር ማለት እግዚአብሔርን የሚያስመስል ነው። አንዱ የእግዚአብሔር መልክ ነው። እና ቅዱስ ዳዊት በተለይ ደግሞ ማንኛውም የሰው ልጅ ሊያደርጋቸው ከባድ አቀበት የሚሆኑበትን አቅም እያለው ጠላቱን አግኝቶ አልፎ መሄድ ዳዊት ያደረገው ነው። ጠላቱን አግኝቶ አቅም እያለው ይቅር ብሎ መሄድ ዳዊት ያደረገው ነው። ሶስተኛ ደግሞ ቅዱስ ዳዊት እግዚአብሔር ፈጽሞ የሚወደው ንስሐ ስለሚገባ ነው። አልቃሻ ነው። በጣም እንባ የሚወድ አባ ወግሪስ የሚባል የቤተ ክርስቲያን አባት ሲናገር የሰባ ፍሪዳን ለእግዚአብሔር ከማቅረብ ይልቅ ለእግዚአብሔር የምትፈስ አንድ የእንባ ዘለላ የከበረች ናት ይላል። ስለዚህ ለእግዚአብሔር ትልቅ ስጦታ ከመስጠት በላይ ለእግዚአብሔር የሚያለቅሷት አንድ የእንባ ዘለላን ወርቅ ዕንቁን ከማቅረብ በላይ ሁሉ የከበረች ናት። ስለዚህ ዳዊት የንስሐ ሰው ነው፣ የልቅሶ ሰው ነው። አንድ ንጉሥ አጥንቶቼ ተበላሹ በኃጢአት ሸተቱ ሲል መሰማት እንዴት ያለ ትሕትና ነው! ተመልከቱ፣ እንዴት ያለ ንስሐ ነው! አጥንቶቼ ተበላሹ ሸተቱ ብሎ መናገር ለአንድ ንጉሥ አይመጥንም፣ አይደለም? ራሱን አመድና ትቢያ አድርጎ የሚያለቅስ አባት ነው ቅዱስ ዳዊት። እና አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ሲናገር በጽድቁ ከሚመካ ድንግል ይልቅ ወደ እግዚአብሔር የሚያለቅስ ዘማዊ ይሻላል ይላል። በጽድቁ ከሚመካ ድንግል ይልቅ ወደ እግዚአብሔር የሚያለቅስ ዘማዊ ይሻላል።
ስለዚህ እግዚአብሔር የሚያለቅሱ ኃጥአንን አብልጦ ይወዳቸዋል። በጻድቅነቱ ከሚመካ ሰው ይልቅ በኃጢአታቸው የሚያነው እኔ ጉድፍ ነኝ ብለው ዝቅ የሚሉ ራሳቸውን የሚያዋርዱ ሰዎችን እግዚአብሔር ይወዳል። ሰማይ ራሱ በእግዚአብሔር ፊት ንጹህ አይደለም። ስለዚህ አንተ ብቻ ንጹህ ነህ ብለው የሚያለቅሱትን እግዚአብሔር ይወዳቸዋል። በዚህ ምክንያት ቅዱስ ዳዊት የተወደደ ነበረ። እግዚአብሔር የሚወዳቸውን ንስሐን፣ ፍቅርና ርኅራኄን እና እግዚአብሔርን በፍጹም ልብ መውደድ እነዚህን ሶስቱን ይዞ የተገኘ ስለነበር ቅዱስ ዳዊትን እግዚአብሔር ይወደው ነበር። ከዚህ የተነሳ የቅዱስ ዳዊት መዝሙራቱም የተወደዱ ምስጢርም በስቶ የተገለጸለት አመስግኖም የማያበቃ ሙሐዘ ስብሐት የሆነ የምስጋና ምንጭ የሆነ ነቢይ ነው። ስለዚህ የቅዱስ ዳዊትን መዝሙር ደጋግሞ መዘመር ለነፍስም ለስጋም የሚረባ የሚጠቅም እንደሆነ በቅዱሳት መጻሕፍት ተጽፏል እና ቢቻላችሁ በዚህ ጾመ ሐዋርያት ውስጥ 10 መዝሙር በቃላችሁ ብታጠኑ በጣም ጥሩ ነገር ነው። የቤት ስራ ልስጣችሁና 10 መዝሙር ቢያንስ ጾመ ሐዋርያት ሲያልቅ በቃላችሁ ብትይዙ በጣም ጥሩ ነው። ለምሳሌ መዝሙር 22ን፣ መዝሙር 24ን፣ መዝሙር 26ን፣ መዝሙር 50ን፣ መዝሙር 69ን፣ ደግሞ 5 ሳምንት እነግራቸዋለሁ። ዛሬ ስንት ተናገሩ? 5 ሞሉ። 5 ደግሞ ሳምንት እነግራቸዋለሁ። እነዚህን ለዛሬ ሳምንት አጥንቶ የመጣ ሰው 5ቱን እሸልማለሁ። እዚሁ መድረክ ላይ እሸልማለሁ። 5ቱን አጥንቶ ለዛሬ ሳምንት የመጣ ሰው ይሸለማል። ስለዚህ እነዚህን መዝሙራት በቃላችሁ አጥንታችሁ ሲቸግራችሁ ትጸልዩዋቸዋላችሁ። በምን መስፈርት ነው የተመረጡት? መጽሐፈ መነኮሳት በመከራ ጊዜ እንድንጸልያቸው ይሄንን ያዛል። የመከራ ጊዜ መዝሙራት ናቸው። ብዙ አባቶቻችንም በመከራ በደረሰባቸው ጊዜ እነዚህን ይዘምሯቸው እንደሆነ በቃላቸው ችግር ሲገጥማቸው ይህን አውጥተው ይዘምሩ እንደነበር በመጽሐፍ በየገድሎቻቸው ተጽፏል። እነ ቅዱስ እንጦንስን የመሰሉ ሌሎችም። ስለዚህ እነዚህን አጥንታችሁ በቃላችሁ ትመጣላችሁ ማለት ነው። የዛሬ ሳምንት ትእዛዝ ነው። የሐኪም ትእዛዝ መዋጥ ነው የሚያድነው እንጂ ዝም ብሎ የክኒኑን ቁጥር እየሰሙ መምጣት አያድንም። የሚያድነው ክኒኑን መዋጥ ነው። ስለዚህ የዛሬ ሳምንት ይሄን አጥንታችሁ ነው። ደግሞ ቀጣይ ሳምንት ደግሞ ሌላ እንታዘዛለን ማለት ነው። ስለዚህ ጭንቅ በመጣባችሁ ጊዜ ፊት ለፊታችሁ እንኳን ክፉ ነገር ብትመለከቱ እነዚህ ይሄን መዝሙር አውጥታችሁ በቃላችሁ ትዘምሩታላችሁ። እንዲያ ብለን የዳዊት ልጅ ሆይ ማረኝ፣ አምላከ ዳዊት እርዳኝ ብንለው ኢየሱስ ክርስቶስ ፈጥኖ ካለንበት ችግር እኛ በማናውቀው መንገድ ሊያወጣን ይችላል። እኛ በማናውቀው መንገድ ለምሳሌ አንድ ጠላትና አንድ ሰው ፊት ለፊት ቆመው ምንም ሌላ ሰው በሌለበት መሃል እንኳን 2 ሰዎች ብቻ አጥቂና ተጠቂ አንድ ላይ ቢቆሙ እግዚአብሔር በእሳት መካከል መንገድ አለው አይደለም? እኔ ካንተ ጋር ነኝ፣ ነበልባለ እሳት ይሄ እያወየከ የሚነደው እሳት አያቃጥልህም፣ አፍላጋት ይሄ እያሰጥሙከ ባህርና ፈሳሾችም አያሰጥሙህም ይላል የሰራዊት ጌታ እግዚአብሔር ይላል ነብዩ ኢሳይያስ። እግዚአብሔር እኔ ካንተ ጋር ነኝ፣ ያዕቆብ ሆይ አትፍራ፣ በእሳት መካከል ብትሄድ አያቃጥልህም፣ በባህር መካከል ብትሄድ አያሰጥሙህም ብሎ ይናገራል። እግዚአብሔር በእሳት መካከል መንገድ፣ በማይበል መካከል ጎዳና መቼም የለም አይደል? እግዚአብሔር ግን ከተፈጥሮ በላይ በሆነ መንገድ ማሻገር የሚችል አምላክ ነው፣ ሁሉን ቻይ ነው። ስለዚህ በተፈጥሮ ሕግ ብቻ ሃይማኖት አይሰራም። ከተፈጥሮ ሕግ በላይ ነው የሚሰራው። በሰው ያልተቻሉ ነገሮች ዘይትካሃል በሀበ ሰብ ይትካሃል በሀበ እግዚአብሔር ብሏል ጌታ በወንጌል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እግዚአብሔር ሁሉን ቻይ ስለሆነ፣ ስለዚህ የቅዱስ ዳዊትን መዝሙር ደጋግመን እንዘምር። አምላከ ዳዊት
ሁላችንንም ይርዳን። ቅዱስ ዳዊትን መዝሙረ ዳዊትን ሲናገር ላለበት ዘመንም ለኋለኛው ዘመንም ለምስጢረ ስጋዌም ለሁሉም የሚረባ የሚጠቅም ምስጢራትን በመንፈስ ቅዱስ መጋቢነት ተናግሯል። ስለዚህ የዛሬው መዝሙር ለጊዜው ታቦተ ጽዮን ከምርኮ ስትመጣ እያየ የዘመረው ነው። በፍልስጤማውያን ታቦተ ጽዮን ተማርካ ነቢዩ ሳሙኤል ሕፃን ሳለ አንደኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምሮ ታሪኩን የምታነቡት ማለት ነው። በአፍኒን እና ፊናስ ዘመን ተማርካ በፍልስጤማውያን ረጅም ዓመታትን ኑራለች። እዚያ ተመልሳ ስትገባ እንግዲህ ዳዊት ከተማይቱን ሰርቶ ቅጽር አጽንቶ ደብረ ጽዮንን አቅንቶ ነበር የሚኖረውና ጠባቂዎች አሉ፣ የመቅደሱም ጠባቂዎች አሉ። እንደዚሁም ደግሞ የከተማይቱ ቅጽርም ጠባቂዎች አሉ። ስለዚህ እናንተ መኳንንት ደጆችን ክፈቱ የሚላቸው የኢየሩሳሌም ደጆች ለእግዚአብሔር ታቦት ወለል ብለው ይከፈቱ። ስለዚህ የመቅደሱ ጠባቂዎች ክፈቱ፣ የመቅደሱ ጠባቂዎችም ክፈቱ፣ የከተማይቱ ጠባቂዎችም ክፈቱ። ቤተ መንግስቱንም ቤተ ክህነቱንም ነው ቅዱስ ዳዊት የሚያዘው። ቅጽር የሚጠብቁ ከቤተ መንግስት የተመደቡ አሉ። እናንተም ለእግዚአብሔር ታቦት በር ክፈቱ። መቅደስ የሚጠብቁትን ሌዋውያን ደግሞ እናንተም ለእግዚአብሔር ታቦት ደጅ ክፈቱ። ምን መጣና ነው ደጅ የምትከፍት? ወይትረሃዋ ኆኃት እለ እምፍጥረት፣ የዘላለም ደጆችም ይከፈቱ። እለ እምፍጥረት የሚለውን ግዕዙ ዕብራይስጡ የዘላለም በሚል ቃል ነው ተክቶ የዘላለም ደጆች ይከፈቱ ነው የሚለው። አማርኛው መጽሐፍ ቅዱስም እንዲሁ ፈቶታል። ጥሩ ነው፣ ከዕብራይስጡ ጋር አስማምቶ። እለ እምፍጥረት የሚለው የግዕዙ አብሮ ከዕብራይስጡ የዘላለም ተብሎ ነው የሚፈታው። የዘላለም ማለት ዘላለም በመጽሐፍ ቅዱስ በጣም ብዙ ፍቾች ነው ያሉት። ዘላለም የሚለው ብዙ አይነት ዘላለም አለ በመጽሐፍ ቅዱስ አፈታት። ለምሳሌ እግዚአብሔርን የዘላለም አምላክ ስንለው ጥንት አስገኝ እና ፍጻሜ የሌለው አልፋ ኦሜጋ ማለታችን ነው። መጀመሪያና መጨረሻ የሌለው ይባላል። እግዚአብሔር ዘላለም ሲባል ይሄ ነው። አምላክ ዘላለም ቀዳሚ ወዳህሪ ዘአልብ ከጥንት ወይ ተፍጻሜት። ስለዚህ ይሄ መጀመሪያና መጨረሻ የሌለው ዘላለም ይባላል። መጀመሪያ ያለው መጨረሻ የሌለው ዘላለም አለ። ለምሳሌ መላእክትና የሰው ልጆች መጀመሪያ ያላቸው መጨረሻ ግን የላቸውም፣ ዘላለም ይኖራሉ። ይህም ዘላለም ነው። ሶስተኛ ደግሞ ዘላለም ማለት ረጅም ጊዜ ማለት ነው። በመጽሐፍ ቅዱስ ዘላለም ሲባል ረጅም ጊዜ። ለምሳሌ ለዘላለም ቅጥሮችሽን አጸናለሁ ሲላት ኢየሩሳሌምን ለረጅም ጊዜ ማለት ነው፣ ለብዙ ዘመን ማለት ነው። ስለዚህ ረጅም ዘላለም ተብሎ ሲገኝ እንደሱ ተብሎ ይተረጎማል፣ እንደየአውዱ ይፈታል። ከዚህ የተነሳ የዘላለም ደጆች የሚላቸው ይከፈታል ተብሎ የማይታሰብ ይደረጋል ተብሎ የማይታሰብ ነገር ሲደረግ ነው የዘላለም ደጅ የሚለው። በቃ የተዘጋ ነገር አይሆንም የተባለን ነገር ነው በዚህ አንቀጽ የሚነግረው። መዝሙር 23 ላይ የዘላለም ደጆች የተባሉት አይሆንም የተባሉት እኮ በአራት ነጥብ ተዘግቷል የሚባል ነገር ነው። አይሆንም የተባሉ ነገሮች ናቸው የዘላለም ደጆች የሚላቸው። በኋላ እናመጣቸዋለን ምን ማለት እንደሆኑ እነማን እንደሆነ የዘላለም ደጆች የሚላቸው። አይሆንም የተባለ ነገር በእግዚአብሔር ይከፈታል ነው። ሰው የዘጋው ነገር በእግዚአብሔር ይከፈታል። በሰው አይቻልም የተባለ ነገር ነው የዘላለም ደጆች የሚባሉት። የዘላለም ደጆች የሚላቸው ለዚህ ነው። በቃ ፈጽሞ ያለቀ ነገር፣ ቁርጥ ድርስ ነገር፣ የተመተረ ነገር ማለት ነው። እንደሱ ያለው የዘላለም ደጅ ይባላል። ስለዚህ ወይባ ንጉሠ ስብሐት የክብር ንጉሥም ይግባ ይላል። የክብር ንጉሥ የሚለው እግዚአብሔርን ነው። የክብር ንጉሥ የሚለው እግዚአብሔርን ነው። መኑ ውእቱ ንጉሠ ስብሐት
እንደው ማን መጣና ነው እነዚህ ደጆች የሚከፈቱት ሲባል አይሆንም የተባለን ነገር የሚያደርግ የክብር ንጉሥ እግዚአብሔር እግዚአ ኃያላን ውእቱ ዝንቱ ንጉሠ ስብሐት። አይሆኑም የተባሉ ነገሮችን የሚያደርግ አይደረጉም የተባሉ ነገሮችን የሚፈጽም ያለቁ ነገሮችን የሚያስቀጥል የኃያላን መላእክት ፈጣሪ እግዚአብሔር ነው እንጂ ሌላ ምን ይሆናል? ማን ይሆናል ብሎ ይመልስላቸዋል። ስለዚህ የክብር ንጉሥ እግዚአብሔር ነው እያለ ዳዊት ራሱ ንጉሥ ነው እኮ፣ ግን የክብር ንጉሥ እግዚአብሔር ነው። የምድር ንጉሥ ክብሩ እግዚአብሔር ካልሆነ በስተቀር ክብር የለውም። የክብር ንጉሥ እግዚአብሔር ነው። ታቦቱ ሲገባ እግዚአብሔር በታቦቱ ላይ ይገባል። ስለዚህ የክብር ንጉሥ ይግባ የሚለው ታቦቱ ሲገባ በታቦቱ ላይ ያደረው እግዚአብሔር ስለሚገባ ነው። ለእግዚአብሔር ዙፋን በር ይከፈት፣ እግዚአብሔርም ገብቶ ይደር። እኛ እንኳን ሟቾቹ መንበር ኑሮን ለእኛ በር ይዘጋል ይከፈትልናል። ለክብር ንጉሥ ለእግዚአብሔርማ እንዴት በር አይከፈትም ይላል እና እግዚአብሔርን የክብር ንጉሥ ያለው የባህሪ ክቡር ስለሆነ ነው። ፍጡር ግን የክብር ንጉሥ አይባልም። ክብሩን ከአፋ ያገኘው ነው። እግዚአብሔር የሰጠው ነው። ሰዎች ያከበሩት ነው። ዘውዱን አንጥረኛ ሰርቶለት ነው። በትረ ወርቁን አንጥረኛ ሰርቶለት ነው። ካባ ላንቃውን ባለሙያዎችን የሰሩት ሐር የፈተሉለት ባለሙያዎች ናቸው። የወርቅ ምንጣፍ የሰሩለት ባለሙያዎች ናቸው። በወርቅ የተንቆጠቆጠ መንበር አዳራሽ የሰሩለት ሰዎች ናቸው። ስለዚህ የንጉሥ ክብር በሰው እጅ ነው። አጨብጭቦ የሾመ አጨብጭቦ ይሽረዋል። ወዶ የሾመው ጠልቶ ይሽረዋል። ስለዚህ ከሰው የተገኘ ክብር መልሶ በሰው ይወሰዳል። እግዚአብሔር ግን ከማንም ክብርን ያልተቀበለ የባህሪ ንጉሥ ስለሆነ የክብር ንጉሥ የሚባለው እግዚአብሔር ነው። ክብሩ የማይለወጥ የሚያከብረው ቢጠፋ ክብር የማይቀርበት፣ የሚያከብረው ቢበዛ ክብር የማይጨመርለት ክብሩ የራሱ የሆነ ክቡር እግዚአብሔር ነው። የክብር ንጉሥ እግዚአብሔር ይግባ። እግዚአብሔር ሲገባ ሰዎች ሁሉ በእግዚአብሔር ይከብራሉ እና ቅዱስ ዳዊት በኋላ ታቦተ ጽዮን ከመጣች በኋላ ሁለተኛ ሳሙኤል ምዕራፍ 6 ላይ እንደምናነበው ክብሩን ጥሎ ዳዊት የቤተ መንግስቱን ልብስ ሁሉ አውልቆ እንደ እብድ ሲዘል የነበር ክብሩ እግዚአብሔር ስለሆነ ነው። ክብሩ እግዚአብሔር ስለሆነ የሚያስከብረውን ልብሱን ሁሉ ጥሎ ነው የዘመረው። የኔ ክብር እግዚአብሔር ነው ብሎ ስለዚህ መኳንንት ደጆችን ክፈቱ ያለው ታቦተ ጽዮን እንድትገባ የእግዚአብሔር የክብሩ ሕግ እንዲገባ ደጆችን ክፈቱ ማለቱ ነው። እግዚአብሔር ያከበረው ንዋያተ ቅድሳት ሲገባ የእግዚአብሔር በረከት ይገኛል። እንግዲህ አንደኛ ሳሙኤል ምዕራፍ 4 ላይ ቅድም በሰጠኋችሁ ምዕራፍ ታቦተ ጽዮን ስትወጣ ታቦተ ጽዮን ተማርካ ስትሄድ የኤሊ ምራቱ የልጁ ሚስት ልጅ ወልዳ ነበረ። ያንን ልጅ ምንድን ነበር ያለችው? ስሙን ዊቦርኮ ኢቦት ነው ያለችው። ይሄ ወደ አማርኛ ሲተረጎም ክብር ከእስራኤል ለቀቀ ማለት ነው። ክብር ከእስራኤል ለቀቀ ማለት ነው። ምክንያቱም ታቦተ ጽዮን የእስራኤል ክብራቸው ናት። በታቦቱ ላይ እግዚአብሔር ስላለ በትንቢተ ኤርምያስ ምዕራፍ 2 ላይ ቁጥር 1 ጀምሮ ቁጥር 11 ላይ በተለይ ስትሄዱ ሕዝቤ ክብሩን ለማይረባ ነገር ለቀቀ ይላል። ለወጠ። ሕዝቤ ክብሩን ለማይረባ ነገር ለወጠ ይላል። ስለዚህ ሕዝቤ የሚላቸው እስራኤልን ነው።
የእስራኤል ክብር ደግሞ ማን ነው? እግዚአብሔር ነው። ክብሩን ለማይረባ ነገር ለወጠ ያለው እኔን ማለቱ ነበር እግዚአብሔር። አሁን አንደኛ ሳሙኤል ምዕራፍ 4 ላይ የኤሊ ሴት ምራቱ ለልጇ ክብር ከእስራኤል ለቀቀ ያለችው ታቦተ ጽዮን በመማረኳን ከሰማች በኋላ ነው። ክብር ያለችው እግዚአብሔርን ነው። በታቦቱ ላይ እግዚአብሔር ስላለ ነው። በታቦቱ ላይ እግዚአብሔር ስላለ የእግዚአብሔር ታቦት ስትማረክ የእግዚአብሔር ክብር ከታቦቱ ጋር ከእስራኤል ይለቃል ማለት ነው። የእግዚአብሔር ክብር ሲጎላቸው ታቦቱን በመሸከማቸው ሕዝብ ያከብራቸው ይሰገድላቸው የነበሩ ካህናት እንደምን አምንቴ በየሜዳው እየተደፉ ወደቁ፣ ሞቱ ማለት ነው። የሜዳ አራቱ ነው ቀሩ። ምክንያቱሳ ክብራቸው እግዚአብሔር ስለሆነ በታቦቱ ላይ የሚያድረው እግዚአብሔር ክብራቸው ስለሆነ ክብር ከእስራኤል ለቀቀ ተባለ። መጀመሪያም ራሱ ሕዝቤ ክብሩን ተወ ብሎ ያንን ክብር ደግሞ ሲናገር ምንድን ነው ያለው? ሕዝቤ ክብሩን ለማይረባ ነገር ለወጠ ካለ በኋላ እግዚአብሔር ምንድን ነው ያ ክብራቸው ምንድን ነው ብለን ስንጠይቀው ወሃደጉን ይኪያየ አዘቅተ ማየ ሕይወት ወከረዩ ካልአተ አዘቃተ ንጹፋተ የሕይወት ውሃ የምሆን እኔን ተውኝ፣ ውሃ የማይገኝባቸው ሌሎች ምንጮችንም ቆፈሩ ይላል። ስለዚህ ክብር ብሎ የጠራው እግዚአብሔር እሱን ነው ማለት ነው። የእስራኤል ክብራቸው እግዚአብሔር ነው። የሚያዋርዳቸውም እግዚአብሔርን መልቀቅ ነው። ስትሄድ ክብር ከእስራኤል ለቀቀ አለ። አሁን ስትመጣ ደግሞ ዳዊት ምን አለ? የክብር ንጉሥ ይግባ አለ። ለቆ የነበረው የክብር ንጉሥ እግዚአብሔር በታቦቱ በኩል ይግባ ማለት ነው። እስራኤል ድል ሲነሱ ሲሸነፉ የነበሩት የእግዚአብሔር ክብር ሲጎላቸው ነው። የእግዚአብሔር ክብር ሲጎላቸው ይሸነፋሉ። የእግዚአብሔር ክብር አብሯቸው ሲሆን ግን በወንዝ ፊት ግርማ አላቸው። የእግዚአብሔር ባሪያ ሙሴ በባህሩ ፊት ለፊት በቆመ ጊዜ ባህር ሸሽታ ተከፍላለች። ኢያሱ ፊቷ ላይ በቆመ ጊዜ ተከፍላለች። ምን ጊዜም እግዚአብሔር አብሯቸው በቆመ ቁጥር ፍጥረታት ሁሉ ያከብሯቸው ነበረ። የእግዚአብሔር ክብር በታቦቱ ላይ ሲኖር በመቅደሱ ላይ የእግዚአብሔር ክብር ባደረ ጊዜ ማለት ነው። በእኛም በዘመናችን የእግዚአብሔር ክብር በእኛ ላይ አድሮ ሲኖር በየትም ቦታ እንከበራለን። በታቦት ላይ፣ በቤተ ክርስቲያን ላይ፣ በንዋያተ ቅድሳት ላይ፣ ይልቁንም ዛሬ የእግዚአብሔር ታቦት የምንባለው በእኛ ሰውነት ላይ እግዚአብሔር ባደረ ጊዜ በየቦታው ይዘመርልናል። የእግዚአብሔር ክብር ከኛ በሸሸ ጊዜ ግን በየቦታው እንደ ምናምንቴ እንጣላለን። እግዚአብሔር ይንቀናል ማለት ነው። መቼም ሰው ከትልቅ ቦታው የሚያስቀምጠው ትልቁን ዕቃውን ነው። ያልሆነ ቦታ ላይ እንደው ዝም ብሎ በሆነ ነገር ላይ የሚያኖረው ደግሞ መናኛ የሆነ ዕቃውን ነው። ለክቡር ዕቃ ክቡር ቦታ ይዘጋጅለታል። ሰው እግዚአብሔር በላዩ ላይ ሆኖ ሲከብር፣ ሰውነቱ ሲከብር፣ ልቡ ሲከብር፣ አእምሮ ሲከብር፣ ስጋው ይከብራል። እግዚአብሔር ነፍሱን ስጋውን ያከበረው ሰው ደግሞ ሞቶ እንኳን እግዚአብሔር ላጥንቱ ሳይቀር ክብር ይሰጠዋል። ሞቶ ላጥንቱ ሳይቀር ክብር ይሰጠዋል። የክብር ንጉሥ እግዚአብሔር ያደረበት ሰው አጥንቱ እንኳን ይከበራል። እግዚአብሔር የአቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እሙስቴቶሙ ይላል ቅዱስ ዳዊት። እግዚአብሔር አጥንታቸውን ሳይቀር ይጠብቃል፣ ከአጥንታቸው አንዱስ እንኳ አይጠፋም ይላል። እግዚአብሔር ሰዎችን ሲያከብራቸው በነፍስ ያከብራቸዋል፣ በስጋ ያከብራቸዋል። እነሱ ያረፉበትን አፈር እንኳን ያከብራል። ያረፉበትን አፈር መቃብራቸውን ያከብራል። እግዚአብሔር አፈሩን ይቀድሰዋል። የእግዚአብሔር ነቢይ
ያረፈበት ቦታ አፈሩ ተከብሮ በዚያ የሞተው ሰው እንኳን ከሞተ በኋላ በአጥንቱ ረድቶታል። ከሞተ በኋላ በመጽሐፍ እንደተጻፈልን እና የክብር ንጉሥ ይግባ ያለው የክብር ንጉሥ እግዚአብሔር ነው። እግዚአብሔር ሰማያትን ቀድሶ አክብሯል። መላእክትን አክብሯል። ሰዎችን ባሪያው በመልኩ አክብሯል። ከዚያ በኋላ ወዳጆቹን እየመረጠ አክብሯል። እግዚአብሔር ከነካው አፈር ይከብራል፣ ሀገር ይከብራል። አሁን ኢየሩሳሌም የምትባል ከነዓን የምትባል ሀገር እኮ በቃ ሄዶ ላያት ሰው ኢየሩሳሌም ወንዟም ወንዝ ነው፣ አፈሯም አፈር ነው፣ ዛፏም ዛፍ ነው፣ አየሯም አየር ነው፣ ኦክሲጅኑም ኦክሲጅን ነው፣ ውሃም ውሃ ነው። የእግዚአብሔር ዓይን ሲያርፍበት ግን ሀገር ከሀገር ይበልጣል። ሀገር በእግዚአብሔር ይከብራል። የምድር እምብርት ያሰኛት እግዚአብሔር ቢያያት እንጂ የሚበልጧት የለመለሙ የሜሶፖታሚያ ከተሞች አሉ። በልምላሜ የሚበልጧት ኢየሩሳሌምን እግዚአብሔር ሲነካው አፈር ክቡር ነው። እግዚአብሔር ሲያድርበት እንጨት ክቡር ነው። የግራሩን እንጨት አክብሮ ነው እግዚአብሔር ደመና አልብሶ ብርሃን አጎናጽፎ ታቦት አድርጎ ሲያስከብረው የኖረው። እግዚአብሔር ሲያከብር ባሪያ ጌታ ይሆናል። ወራዳው ይከብራል። መናኛው ትልቅ ይሆናል። ትልቁ ትንሽ ሆኖ ትንሹ ትልቅ ይሆናል። በግ ጠባቂው ዳዊት ንጉሥ ሆኖ ታላላቅ ወንድሞቹ ከሱ በታች እንደሆኑ ማለት ነው። እግዚአብሔር ሲያከብር ነው። እግዚአብሔር ሲያከብረው ውሃ ጠጅ ይሆናል። እንደምታውቁት ውሃ ጠጅ ይሆናል። አፈር እምነት ይሆናል። እግዚአብሔር ሲያከብር ድንግል ማርያም የሰው ልጅ ናት፣ ግን የእግዚአብሔር እናት ናት። እግዚአብሔር ሲያከብር ሁሉ ይከብራል። ክብረ እግዚአብሔር የሀብ ነውረ እንዳለ ሰሎሞን በመጽሐፉ የእግዚአብሔር ክብር ነውርን ሁሉ ይሰውራል።